ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን እግዚአብሔር ሰላም ምሕረት ከእናንተ ጋር ይሁን። ከእንግዳችን ፓስተር መስፍን ሀብቴመር ጋር ያለውን ጊዜ ደግሞ እንቀጥላለን። በጣም እግዚአብሔር መልካም ጊዜ እየሰጠን ነው። በዚህኛው ሰዓት ላይ የምታዩ ካላችሁ ፓስተር መስፍን የሕግ አማካሪና ጠበቃ ነው። በገሃዱ ዓለም ላይ በስራ በፈቃድ ኖሮት ለግለሰብና ለተለያዩ ተቋማት ባለፉት 22 ዓመት በዚህ ጉዳይ እየሰራ ያለ ነው። ባለፉት 30 ዓመት በፊት ደግሞ ጌታን አግኝቶ በአማኑኤል ተሐድሶ እንቅስቃሴ ውስጥ በዝማሬም በእግዚአብሔር ቃል ስብከትን በቤተክርስቲያን በመምራት እያገለገለ የኖረ ወንድማችን ነው። ዛሬ ጊዜ በፓስተርነቱ መንፈሳዊ አገልግሎት ባሻገር እየሰራ ያለው የሕግ ሀገሪቷ ላይ ያለውን የሕግ ክፍተት ለመሙላት እንደማንኛውም ባለሙያ ሕግ ተምሮ እየሰራ ነው ያለው። ከዚህ አንጻር ከጥብቅና አገልግሎት ከሕግ አገልግሎትና መጽሐፍ ቅዱሳዊ መሰረቶችን በተለይ ከድሆችን ከማገልገል አንጻር ለድሆች ከመድረስ አንጻር ለድሆች ጭንቀታቸውን ደርሰን ያን ለዛ ጉዳይ ፍትህ እንዲሰፍን ከማድረግ አንጻር ያለው ነገር ነው እየተነጋገርን ያለ ነው። በድጋሚ ጌታ ኢየሱስ ይባርክ። አሜን። ፓስተር ተባረክ። አሜን። ደስ ብሎናል እያሳለፍን ያለንበት ጊዜ። ድሆችን አስቡ፣ ይህም ብቻ እንድታደርጉ ተጋው ይላል ጳውሎስን። ድሆችን አስቡ ማለት ማልበስ፣ ማብላት፣ ማጠጣት፣ ማስጠለል ብቻ አይደለም። አስቡ፣ ድሆችን አስቡ። እንግዲህ ሐዋርያው ጳውሎስ ገላትያ 2:10 ላይ ድሆችን አስቡ እኔም ለዚህ ጉዳይ ተጋው ይላል። ያ ትጋት ማልበስ ብቻ እንዳልሆነ ልናስብ ይገባልና ድሆችን እንድናስብ ጭምር ነው በዚህ ፕሮግራም እየተነጋገርን ያለ ነው። ከዚህ ጋር አያይዘን ዛሬ ደግሞ ሌላ ሐሳብ ላይ በተለይ ከድሆች በደል ጋር በተያያዘ መልኩ የምናነሳው እውነት ድሃን የሚበድል ከምድራዊ ፍርድ ቢያመልጥ ከሰማይ ፍርድ ማምለጥ ይችላል ወይ የሚል ጥያቄ ነው ማነሳው። ከጠበቃም ቢያልፍ ከአቃቤ ሕግም ቢያልፍ ከዳኛም ቢያልፍ ከምንም ቢያልፍ በጣም በጋውንት የተሰራ ወንጀል ጥፋት ቢሆን በምንም ሁኔታ ተሸፍኖ ማለት የፍትህ አካላት በቃ የኃጢአተኛውን መረመርኩ ኢዮብ እንዳለው ተመርምሮ ማይደርስ በጣም የረቀቀ ወንጀል ሰው ሰርቶትም ቢሆን ያለውን ሌላውን ጉዳይ ተገን አድርገውም ሰርቶት ቢሆን ማምለጥ ይችላል ወይ? በዚህን ከእግዚአብሔር ቃል አንጻር እንድናይ ነው። በተለይ ኢሳይያስ ምዕራፍ 1:23 መነሻ አደርጋለሁ። ኢሳይያስ ላይ አለቆች አመፀኞችና የሌቦች ባልንጀሮች ሆኑ፣ ሁሉ ጉቦ ይወዳሉ፣ ዋጋን ለማግኘት ይሮጣሉ። ለድሃ አደጉ አይፈርዱም፣ የመበለቲቱን ሙግት ወደ እነርሱ እንዲሁም አይደርስም። ማንም የፍትህ አካል የመጀመሪያ ተግባሩ ለድሃ አደጉና ለመበለቱ ለድሃው እንዲፈርድ እና ግን አይደርስም፣ ወደ እነሱ አይደርስም ነው የሚለውና ይሄ በተለይን ክፍል የምናየው ኢሳይያስ ምዕራፍ 1-39 ያለው እስራኤል ወደ ምርኮ ከመሄዷ በፊት የተነገረ መልእክት ነው። ግን ወደ ምርኮ ካስወሰዳቸው ነገሮች አንዱ ይሄ ነው፣ ድሆችን መበደል ነው። አንዱ ጣዖትን ማምለክ ነው። አንዱ የድሆች ጩኸትና በደል ነው እና ከይህን ክፍል አንጻር ሰዎች ምን መሆን እንዳለባቸው ካለዚያ ደግሞ ከእግዚአብሔር ፍርድም እንደማያመልጡ የሕግ አካላትም ማድረግ የሚችሉት ያን የሚሄዱት ከዛ ውጪ ግን
ሰው ማወቅ ሊረዳው የሚገባው ከእግዚአብሔር ፍርድ እንደማያመልጥ ነውና ይሄን እንዴት ታያል? ኦኬ በዚህ አንፃር ህግን ወይም ደግሞ ፍትህን ማጣመምን በተመለከተ ያው እያንዳንዱ እንደሰራው ክፋት መጠን ወይም ደግሞ ህግን ወይም ደግሞ ፍትህን መስጠት ባለበት መጠን መስጠት ባልቻለበት ወይም ደግሞ ፍትህን ባጣመመበት ልክ የሚያገኘው ቅጣት እንዳለ ሆኖ በዚህ ምድር ሳለን ግን ምናልባት ሰዎች ፍትህን አጣመው ድሃውን በድለው ሊሸሸጉ የሚችሉበት አጋጣሚ ሊኖራቸው ይችላል። አንዳንዴ ካለን ኤክስፒሪየንስ ልምድ ግን ስንመለከት በዚህ መልኩ በድሆች ላይ የሚያምፁ ድሆችን የሚበድሉ የድሆችን ፍትህ የሚያጣምሙ እዚህ ኢሳይያስ ላይ እንደተገለጸው ጉቦኞች፣ ሌቦች፣ አመፀኞች የመበለቱን ሙግት የማይሰሙ ሰዎች አንዳንዴ ከምድራዊ ፍርድ በተወሰነ መልኩ ሊያመልጡ የሚችሉበት አጋጣሚ ሊኖራቸው ይችላል። አንዳንዴ ሊኖር ይችላል። በአብዛኛው ግን የእጃቸውን ያገኛሉ። ምክንያቱም ራሱን የቻለ የህግ አካሄድ ስላለ። ጉቦኝነት በጣም ከባድ የሆነ የፍትህ በሽታ ነው። ጉቦኝነት በጣም በምድር ያለን የፍትህ ሂደት እያበላሸ እየመረዘ ፖይዝን እያደረገ ያለ ትልቅ አስቸጋሪ ነው። በመንግስትም ደረጃ ያስቸገረ ለመከላከል በጣም ብዙ ጥረት እየተደረገ ይሄን ከምን ጋር ታገናኘዋለህ? ከእግዚአብሔር ቃል ስንመለከት የሰዎችን ልብ ሊገዛ የሚችለው ከሁለት አንዱ ነው። ወይ እግዚአብሔር ይገዛል ወይ ገንዘብ ይገዛል። በጣም ኃይለኛ ነው የገንዘብ ፍቅረ ነዋይ በጣም ዶሚኔት እያደረገ ነው። ለዚህ ነው ሰዎች በፍትሁም አካባቢ ስትሄድ በፍትህ አካባቢ የሚንቀሳቀሱ ሰዎች ስትሄድ በዚህ አንዳንዶች በዚህ በፍቅረ ነዋይ ሲወድቁ የምታያቸው፣ በገንዘብ ፍቅር ሲወድቁ የምታያቸው ያንን ደካማን ባህሪያቸው በያዙ ትልቅ ኃላፊነት ላይ ምን ሲፈጥርባቸው ታያለ? ችግር ሲፈጥርባቸው ታያለ። ኃላፊነታቸውን በብቃት እንዳይወጡ ለተገፉት እንዳይፈርዱ እንደ እንቅፋት ይሆንባቸዋል። ኢሳይያስ ያንን ነው ያለው። ስለዚህ ምንድነው መሆን ያለበት? በዚህ መልኩ በፍትህ ላይ ችግር እየፈጠሩ ያሉ ሰዎች በምድራዊው ህግ በምድራዊው ስርዓት ሳይፈረድባቸው ሊያመልጡ ይሆናል ሊሆን ይችላል። ምንም ግልጽ ነው። በእግዚአብሔር ዘንድ ኖ አይችሉም። በምድር ኦልሬዲ ሊያቸው ሊታዩ የማይችሉበት ሁኔታዎች ስለሚኖሩ ራሳቸውን ሊሰውሩ የሚችሉበት ሁኔታ ስለሚኖር ሰው ደግሞ ያንን የማየት አቅም ስለሌለው የተበደለውን በደሉን የት ነው ያለው ብሎ እያንዳንዱን ነገር ማወቅ ስለማይቻል የሰው ልብ ስለማያውቅ ሊያመልጡ ይችላሉ ተደብቀው። አንድ ምሳሌ ላንሳ እዚህ ጋር ፓስተር ሉቃስ ወንጌል ላይ ያለው አላዛር የሚባል በጣም ደሃ ሰው እና ደግሞ ይሄ ሀብታሙ ሰው በሁለቱ መካከል የነበረውን ግንኙነት የእግዚአብሔር ቃል ይናገራል። ጌታ ኢየሱስ እንደ ምሳሌ አድርጎ ነው የነገራቸው። ያ አላዛር የተባለው ደሃ ነው። የሚበላው እንኳን የሌለው ነው። ምን ይፈልጋል? የሚበላው እንዲሰጠው ይፈልጋል። ይሄኛው ደግሞ ባለጸጋ ነው። ባለጸግነቱን ከምን ከየት አገኘው? ከእግዚአብሔር አይደለም ያገኘው። የሚሰጥ እግዚአብሔር አይደለም፣ የሚነሳስ እግዚአብሔር አይደለም። እግዚአብሔር ሰጥቶት እያለ ከሰጠህ ምን አድርግ? ለሌላው ምን አድርግለት? አካፍል እያለ ነው። ፍረድለት እያለው ነው። በቃ ይሄ ሰው በእጦት ተይዟል፣ በድህነት ተይዟል። አንተ ደግሞ ካለህ ላይ ምን አድርገው? አካፍለው። ይሄ ወደንም ጠላንም ባለን በተሰጠን ነገር እንኳን ሌሎችን እንደርስ ዘንድ ሌሎችን የሚያስፈልጋቸውን እናያቸው ዘንድ እንጂ ሀብትን እንድንሰበስብ አይደለም። ምናልባት ይሄ ወደፊት በሚኖረን ታይም ልናወራው እንችላለን እንጂ ሀብት ራሱ ሲሰጥ ለምንድን ነው? ገንዘብ ለምንድን ነው የሚሰጠን? በገንዘባችን በትክክል የእግዚአብሔርን ስራ እንድንሰራ ነው። በሀብታችን በትክክል የእግዚአብሔርን ስራ እንድንሰራ ነው። ምንድን ነው የምንሰራው? ለሌላቸው መስጠት፣ ለሚያስፈልጋቸው መርዳት። ይሄ ቅንነት የተሞላ ፍትህ ነው። ይሄን ባለማድረጉ ምክንያት
ኦልሬዲ ያኛው ፍትህ በማጣቱ ምክንያት ከተሰጠው ነገር ላይ ከፍሎ መስጠት ባለመፈለጉ ምክንያት ይህ ሰው ሞተ፣ ድሃው ሞተ። ሁለቱም የተገናኙ እዛው ተገናኙ። በሰማይ ቤት ግን ሊያመልጥ ይችላል? አልቻለም። እዛው አልዓዛር ላይ ነው፣ እሱ ታች ነው። አልዓዛር ገነት ነው፣ እሱ ሲኦል ነው። ስለዚህ በምንም መልኩ ፍትህን በምድር ላይ ያጣመሙ ሰዎች ፍትህን በጉቦም ይሁን ፍትህን በተለያየ ኮራፕትድ በሆነ መንገድ ያበላሹና በድሃው ላይ ይበልጡኑ ደግሞ በአቅመ ደካሞች ላይ ፍትህን ያጣመሙ ሰዎች በሰማይ ቤት ፍርዳቸው ሊያገኙ ይችላሉ። ስለዚህ መክራቸው አሁኑኑ ንስሐ ገብተው ወደ መልካምነታቸው እንዲመለሱ በትክክል ፍትህን ለተገፉ ሰዎች ማረጋገጥ የሚችሉበትን መንገድ እንዲከተሉ ነው ማስተላለፍ ፈልገው ማለት። ፓስተር መስፍኔ እዚህ ጋር ወደ ዓላም እንመለስ። ቁጥር 16 ላይ አሁን አንተ እንዲያርጉ ይሄን ተውት አቁሙ የምትለውን አይነት መልእክት ኢሳይያስም ይናገራል። ቁጥር 16 ላይ ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተው፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። በቃ በጣም 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 ገልጾታል። ሪሊ በጣም ገልጾታል። ኑና እንዋቀስ ይላል። ዝቅ ብሎ ደግሞ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምጹም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና ከእግዚአብሔር ሰይፍ ከእግዚአብሔር ፍርድ አታመልጡ። መንገዱ ይሄ ነው። ይሄንን ተው። እግዚአብሔር መንገድ አሳይቶናል። ስለዚህ ወደ ቀናው መንገድ ተመልሰን አትሊስት ባለን ሙያም ይሁን አደራ ድሆችን መርዳት እና አቅመ ደካሞችን መደገፍ፣ መበለቶችን፣ ወላጅ አልባ ሕፃናትን መደገፍ ይገባናል ማለት ፈልጋለሁ። እውነት ነው። ምድራችን አሁን ያለችበት ሁኔታ ቢሆን ብዙ ሰዎች በተለያየ መንገድ በቀጥታም በተዘዋዋሪ መንገድ ይገፋሉ። በእኛ ምድር ብቻ ሳይሆን በተለያየ ምድርም ይገፋሉ። እንዲህ አይነት ታዳጊ ሀገር ብቻ ሳይሆን በሰለጠኑ ሀገር ውስጥ እንኳን ሰዎች ይገፋሉ። ድሆች ይገፋሉ፣ በጣም ይገፋሉ። ድሆች ይገፋሉ። በቀጥታም በተዘዋዋሪ መንገድ መጽሐፍ ቅዱስ ባለጠጋ ወዳጁ ብዙ ነው፣ ድሃ ግን በገዛ ወንድሙ ዘንድ እንኳን የተጠላ ነው። በእናቱ ልጅ ከአንድ ማህፀን በወጡ በእናቱ ልጅ እንኳን ድሃ የተጠላ ነው። ያ ባለጠጋ ወዳጁ ብዙ ነው። ስለዚህ ሰው ሁሉ ጊዜ እንደ ማግኔት ወዳለው ነው የሚሳበው፣ ላለው ነው ስፍራ የሚሰጠው፣ ላለው ነው ቅድሚያ የሚሰጠው። ለሌለው ለድሃው ድህነት በምንም መልኩ ወደ ሰው ልጅ ሊመጣ ይችላል። ችግር በብዙ መልኩ ወደ ሰው ሊመጣ ይችላል። በሶሪያ በነበራት መፈራረስና ግጭት በጣም የታወቀ ስፔሻሊስት ሐኪም ሰው ሁሉ ሲፈናቀል በጦርነት ሲፈናቀል እዛ በድንበሩ አካባቢ ባለ ሽቦ አጥር ስር ዳቦ ሲለምንና ዳቦ ሲሰጠው ታይቷል። ምናልባት የራሱ ሆስፒታል ያለው ሊሆን ይችላል። በቃ ሁኔታ ድሃ አድርጎታል። ብዙ ተፈናቅሎ ድሃ የሆኑ ሰዎች አሉ። ከዛ ከሶሪያ ተፈናቅሎ ሄዶ ጀርመን ከሄዱ ስደተኞች መካከል በጣም ትልቅ ሐኪም የታወቀ ሐኪም እዛ ሄዶ ጀርመን መስራት አይችልም። እዛ ሀገር በሙያው የታወቀ ቢሆን ጀርመን ሄዶ ደግሞ ባዶ ነው፣ ያ ሙያ አይሰራም። አንድ ቦታ ላይ ካፌ ውስጥ ሲያስተናግድ ታይቷል። ችግረኛ ሆኗል ማለት ነው። ስለዚህ ችግር ወቅታዊም ዘለቄታዊም ይሆናል። ስለዚህ ማንኛውም ሰዎች በብዙ ነገር ፍትህ ሰው ሊያጡ ይችላሉ፣ ችግር ላይ ሊወድቁ ይችላሉ። ግን የተገፉ ሰዎችንም እንድንሟገትላቸው ነው በጣም የሚያሳየው። በጣም ትልቅ ፖይንት ነው ያነሳው። አንድ ታሪክ ትዝ ብሎኝ ነው ፓስተር። በዚህ በመጽሐፍ ቅዱሳችን ላይ
ናቡቴ የሚባል ሰው በአካብ የተገፋ ሰው በንጉሥ አካብ የተገፋ ሰው ናቡቴ ኤልዛቤል የምትባል ሚስት ያለችው የአካብ የተባለ ንጉሥ የምስኪን አንድ ምስኪን ናቡቴ የሚባል ሰው ያለውን እርሻ ቦታ ፈለገ። ያ እርሻ ቦታ የናቡቴ የአባቱ ርስት ነው። ባለ መብት ነው። ባለ ሀብት ነው። አካብ ግን ምኑን ተገን አደረገ? ስልጣኑን ተገን አደረገ። ምክር ከሚስቱ ሰማ። ፍትህን ያጣምም ዘንድ የተቀመጠው እኮ አካብ ፍትህ ሊሰጥ ነው፣ ሊፈርድ ነው፣ ሊያስተዳድር ነው፣ ሁሉም በእኩል ሊመራ ነው። አይደለም እንዴ እዛ ቦታ ላይ የተቀመጠው? ነገር ግን ስታየው ጀስት አንድ እርሻ ቦታ ወደደ፣ የሌላ ሰው የራሱ ያልሆነው በዛ ምክንያት እንደገደለው እናውቃለን። ያው ግደለው በውሸት ምስክርነት እግዚአብሔርና ንጉሱን ሰጥቷል። ታዲያ ፍትህን አጣመው በምን? በውሸት ምስክርነት። የውሸት መስካሪዎችን ሰብስበው ይደረጋል። የቀኑ ምድር ላይ በውሸት መስካሪዎች፣ በተቀጠሩ መስካሪዎች ሰዎች ፍትህ ተዛብቶባቸው ትክክል ያልፋሉ እና ያለን በተለያየ አጋጣሚ ያጋጥመናል። የሐሰት መስካሪዎች ሰብስበው ለምን? ፍትህ ለማጣመም። ፍትህን አጣመምበት፣ ገደለው፣ አስገደለው፣ ንብረቱን ወረሰ። እግዚአብሔር ዝም አለ? በፍጹም። ነብዩን የላከው እግዚአብሔር ፈራጅ አምላክ ነው። ከዚህ ምድር ብናመልጥ ከእግዚአብሔር ፍርድ ግን አናመልጥም። ከዚህ ምድር ፍርድ እንደው በተወሰነ መልኩ ተሻፍሮ ቢሄድ በእግዚአብሔር ዘንድ ግን በፍጹም። እሱን ላጸና እንደፈልጌ ነው። እውነት የህይወታችን አካል መሆን ያለበት እያንዳንዱ ሰው ማሰብ የሚገባው ነገር ነው። ከእግዚአብሔር ፍርድ በጣም ሊያመልጥ እንደማይችል ኤልዛቤልም አላመለጠችም፣ አካብም አላመለጠም። ደግሞ እሱ ብቻ ሳይሆን እስራኤልም ደግሞ የእስራኤል እነኚህ በአመፃ በጉቦ በብዙ ነገር የሚያደርጉ ሰዎችም እንዳላመለጡ ከእግዚአብሔር ቃል ልናይ እንችላለን። እዚህ ኢሳይያስ 3:14 ጀምሮ እግዚአብሔር ከህዝቡ ሽማግሌዎችና ከአለቆቻቸው ጋር ይፋረዳል። የወይኑን ቦታ የጨረሳችሁ እናንተ ናችሁ፣ ከድሆች የበዘበዛችሁት በቤታችሁ አለ። ህዝቤንም ለምን ታደቋቸዋላችሁ? የድሆችንስ ፊት ለምን ተፈጫላችሁ? ይላል የሰራዊት ጌታ እግዚአብሔር። የድሆችን ፊት ለምን ትፈጫላችሁና ህዝቤን ለምን ታደቃላችሁ? ከህዝቡ ሽማግሌዎች ከአለቆች ጋር ይፋረዳል። ፍርድ አለ ማለት ይፋረዳል። እውነት ነው። የወይኑን ቦታ የጨረሳችሁ እናንተ ናችሁ። ስልጣን ላይ ተቀምጧል። የህዝብ አለቆች ሽማግሌዎች ናቸው፣ መሪዎች ናቸው። ግን የድሃውን የወይን ቦታ ነጠቁ፣ እርሻቸው ነጠቁ። ከድሆች በዘበዙ በቤታቸው። ከድሆች የበዘበዛችሁ በቤታቸው አለ። እንዲሁም አለ ከድሆች የበዘበዛችሁ በቤታቸው አለ። ወይ ህንፃ ገንብቶበታል፣ ወይም ቤት ሰርቶበታል። ምን አድርጎ አለ ይጨዋል። ብሎኬቱ ያወራል፣ ግቢ ያወራል፣ ሽቦ አጥሩ ያወራል፣ መኝታ ቤቱ ያወራል፣ ሶፋ ያወራል፣ አልጋው ውድ አልጋው ያወራል፣ ሁሉ ነገር ያወራል። በዛን ጊዜ እንደዚህ ነገር ባይኖርም በቃ አለ፣ በቤታቸው አለ። ከድሆች የበዘበዛችሁት እግዚአብሔር ከአለቆችና ከህዝቡ ሽማግሌዎች ጋር እንዲህ ሲል ይፋረዳል። የወይኔን ቦታ ያጠፋችሁ እናንተ ናችሁ፣ ከድሆች የዘረፋችሁትን በቤታችሁ ይገኛል። ህዝቤን በችግር ስታደቁት፣ የድሆችንም ፊት በሐዘን ስታገረጡት። ምን ማለታችሁ ነው ይላል የሰራዊት ጌታ እግዚአብሔር። አገር ሐዘንተኛው፣ በቃ ህዝቡ ሐዘንተኛው ነው። በዘበዛችሁት፣ አሳዘናችሁት፣ አስለቀሳችሁት። ሐዘንተኛ ፊቱ ሐዘንተኛ ሆኗል። ከምን የተነሳ? ፍትህ ስላለ። የወይን ቦታውን የእግዚአብሔር አለቆች ለህዝብ ሽማግሌዎች ጋር እንዲህ ይላል፣ የወይን ቦታን ያጠፋችሁ እናንተ ናችሁ። የወይን ቦታውን አሁን ልክ እንደ ፍርድ ስፍራ ወይም ደግሞ እንደ ፍርድ መድረክ ነው። ኦልሬዲ ያን የፍርድ ቦታ የፍርድ መድረክ ምን አድርገውታል? ጀስት አበላሽተውታል። በዛ ስፍራ ላይ በፍርድ ቦታ ላይ የሚመጡ ሰዎች ፍርድን አያገኙም፣ አይቀበሉም።
ከዚህ የተነሳ ምን እየሆኑ ነው ያሉት? ብዙዎቹ ሀዘንተኛ ሆነዋል። የሀዘናቸው ጥልቀት ደግሞ እስከምን ድረስ ሄዷል? በጣም የሚገርመው ነገር ጥልቅ ነው። የሀዘኑ ጥልቀት ሲናገር ፊታቸው በሀዘን ገርጥቷል። ፊታቸውን ፈጫችሁት ነው የሚለው እዛ ላይ አይደለም እንዴ? መደበኛው ላይ እና ፓስተር ይሄ የፍትህ ማጣት ቀላል ነገር አይደለም። ሳይኮሎጂካሊ የሚያመጣው ኢምፓክት ቀላል አይደለም። በማህበረሰቡ መካከልም የሚያመጣው ነውጥ ቀላል አይደለም። ህዝብ ደስተኛ ሆፕለስ ነው የሚያደርግ፣ ተስፋ ቢስ ነው የሚያደርግ። ሰው ፍትህ ካጣ ርትዕ ካጣ ምን ተስፋ አለው ነገ? ኦሬዲ ጀስት በሐቅ ሰርቶ በሐቅ ጀስት ነግዶ በተለያየ መንገድ እዚያና እዚህ ሮጦ ያገኘውን ንብረት ያገኘውን ሀብት አንዱ ፍርድን አጣሞ ፍትህን አጣሞ ከእጁ ነጥቆ ሲወስድበት ነገ እንዴት አድርጎ ነው ሊሰራ የሚነሳ? እንዴት ነው ድሃው ነገ ያልፍልኛል ብሎ የሚያስበው? የፍትህ መዛባት በዚህ ዘመንም ነበረ፣ አሁንም አለ። ግን መፍትሄው ምንድን ነው? ያው በጽድቅ እንመላለስ፣ ለሙያችን ታማኝ እንሁን፣ በእግዚአብሔር ፊት እንታመን። ይሄ ካልሆነ በስተቀረ ፍትህ ሊመጣ የሚችልበትን ህዝቤን በችግር ስታደቁት፣ ፍትህ ማጣት በችግር መድገግ ነው ሲተረጉሙ እዚህ ላይ የድሆችን ፊት በሐዘን ስታገረጡ ምን ማለታችሁ ነው? ጥያቄ ነው የሚጠይቀው እግዚአብሔር። ይሄን የሚያደርጉት ግን ለማን ናቸው? የሚገርመው የህዝብ አለቆች። እሱ ነው እኮ በጣም እንግዲህ አለቃ የፍትህ እግዚአብሔር የሾማቸው በቃ የተሾሙት ለጽድቅ የሾማቸው እነሱ ድሃና ሀብታም መካከል ፍትህ እንዲኖር፣ ድሃው እንዳይጨቆን፣ ትክክል የድሃ አደጉ እንዳይጨቆን፣ ችግረኛው እንዳያዝን፣ ፍትህ እንዳያጣ ወንበር እግዚአብሔር የሰጣቸው የእስራኤል አለቆች ናቸው። ኃላፊነት የተቀበሉ ሽማግሌዎች ናቸው። ተሸክመዋል። ኃላፊነት የተሸከሙት ለፍትህ ነው። ማንም ሰው ጠበቃ ሲሆን ለፍትህ ነው። አቃቤ ሕግ ሲሆን ለፍትህ ነው። ዳኛ ሲሆን ለፍትህ። በመንግስት የሆነች ሴክተር ለአንድ ወንበር ላይ ሲቀመጥ ለፍትህ ነው። ድሃ እንዳያለቅስ ነው። ድሃ እንዳያዝን ነው። ፍትሃዊ ክፍፍል እንዲኖር ነው። ማንም ቤቱ እንዳያዝን። እነሱ ግን በቤታችሁ ይበዝብዛችኋል። እነኚህ ሰዎች ፍትህ ማድረግ ሌላው እንዳይበዘብዝ፣ ሌላው እንዳይነካ፣ የበዘበዘ ካለ እንዲመልስ፣ በኢዮብ ላይ እንዳየነው መንጋጋውን ሰብሮ እንዳይጎርስ አይጎርሰው መመለስ ያለባቸው ናቸው። ለዚህ ነው እግዚአብሔር ወንበር የሰጣቸው። ጭራሽ እነሱ በዘበዟቸው ነው። እነሱ የበዘበዛቸው ቤቱ አለ ምን አለ እንትን ሰሞኑን ዓለምን እንከታተላለሁና ከግብፅ ጋር እያይዞ አንድ ነገር ተናገረ። እንደዚህ አራዊት ዓለም ስብሰባ ተቀመጡ። አንድ ሚዳቋ ተይዛ አንበሳም ጅብም ሁሉም ስብሰባ ላይ ያሉና እንብላትን አንብላት ተይዛለች የሚል አንድ ላይ ስብሰባ ሲወያዩ ቆዩና ከዛ አንድ ጥግ ላይ ጅብ ስብሰባ ላይ ነበራሉ። አንብላትም ካላችሁም እንብላት፣ እንብላትም ካላችሁም እንብላት። ምንም በቃ መበላት ነው። በቃ መበላት። አንብላም ብትሉ እንብላት፣ አንበላም ብትሉትም እንብላት። እንደዚህ ነው በቃ። ማንኛውም ነገር እንደዚህ ብናደርገን እናድርግ። በቃ ሰው አረን አንብላም አይበላም ብሎ የሚበላ አረን ይበላም ቢባል የሚበላ አይነት ማንነት ነው። እነኚህ ሰዎች አሁን በቃ ፎከሳቸው ትኩረታቸው የእነርሱን ጥቅም ብቻ ነው፣ መብላት ላይ ብቻ ነው። የፈለገ ይነሳ፣ ይሄ ነገር ልክ አይደለም፣ በዚህ መልኩ መፈረድ የለበትም፣ እንዲህ መሆን የለበትም ብሎ የሚሟገትም ቢመጣ እሱን ውድቅ አድርገው እነሱ ታርጌታቸው ምንድን ነው? የሚፈልጉትን ነገር ማግኘት ላይ ብቻ ነው። ልክ እንደ ጅቡ እንዳለው ማለት ነው። በዛም ተፈረደ በዚህም ተፈረደ፣ መሆን ያለበትም ምንድን ነው? መብላት ብቻ ነው። እንዲህ አይነት ማንነትን ይዞ ለድሆች ፍትህ መስጠት እንዴት ይቻላል? በጣም ይሄን ስንጠቅልለው ግን ቁጥር 16 ላይ ለእስራኤል ሴቶች የሰጠ ማስጠንቀቂያ ደግሞ እግዚአብሔር እንዲህ ይላል፣ የጽዮን ቆነጃጅት ኮርተዋል፣
አንገታቸውን እያሰግ ባይናቸው ላይ ያጠቀሱ ፈንጠር ያሉ በእግራቸው እያቃጨሉ። ስለዚህ ጌታ የጽዮን ቆነጃጅት በቡህነት ይመታል። እግዚአብሔር ኀፍረት ሥጋቸውን ይገልጣል በዚያን ቀን እያለ ይናገራል። ይሄን ልክ ቁጥር 25 ላይ ወረድ ብሎ ጎልማሶችሽ በሰይፍ ኃያልሽንም በውጊያ ይወድቃሉ፣ በሮቿ ያዝናሉ ያለቅሱማል። እርሷ ብቻዋን በምድር ላይ ትቀመጣለች። ስለ እስራኤል ነው የሚናገረው። ስለዚህ በሰይፍ ይወድቃሉ። ቅድም እንዳነሳው ቃል እሺ ብትሉኝ ይሽላለሁ፣ እሺ ባትሉ ግን ሰይፍ ይበላችሁ። ስለዚህ ፍርድ አለ። ድሃ ካለቀሰ፣ ድሃ ፍትህ ካጣ በግለሰብ ደረጃ ፍርድ አለ። ይሄ ግን አገራዊ ፍርድ ነው ማለት ይወድቃሉ በሰይፍ። አገራዊ ፍርድ ነው ያመጣው። የዚህ ጥፋት ውጤት ይሄ የዚህ ብዝበዛ ውጤት የዚህ የድሆች ፊት መገርጣት፣ የችግረኞች ፊት ማዘን፣ የሐዘን የለቅሶ ጉዳይ እስራኤል ከግብፅ ማነው ከእስራኤል ምድር በባቢሎን ተማርካ አለቆቻቸው በሰንሰለት ታስረው እርጉዞቻቸው ወዳቸው እየተቀደደ ተዋርዶ ለምርኮ 70 ዓመት እስኪዳረጉ ድረስ ያረገው ነገር ይሄ ግፍና በደል ነው። ስለዚህ ግለሰብም ከእግዚአብሔር ፍርድ አያመልጥም። አሁን እዚህ ጋር ወጣቶች ላይ ቆነጃጅቱም ኃያላን ይወድቃሉ፣ ተጠንቀቁ፣ ተመለሱ ነው ኢሳይያስ ላይ ባትመለሱ ግን ፍርድ አለ፣ ከእግዚአብሔር ቁጣ አታመልጡም ነው። ስለዚህ ይሄን ነው አሁን ይሄ የሚያሳየው ምንድነው ፓስተርዬ? እግዚአብሔር ከፍትህ ጋር ቀጥታ ግንኙነት አለው። በቃ እግዚአብሔር የፍትህ አምላክ ነው። ፍትህ ሲዛባ፣ ፍትህ በአንድም ሆነ በሌላ መንገድ ሲጣመም እግዚአብሔር ዝም ብሎ አያይም የሚለውን ሐሳብ ነው። ለዚህ ነው ተዛብቷል። ድሆችን ገፍታችኋል፣ ሐዘንተኛ አድርጋችኋል፣ ፊታቸውን አገርጥታችኋል፣ ተው ተመለሱ። ካልሆነ ግን ስለዚህ ፍትህ እግዚአብሔር ይቆማል። ከእግዚአብሔር ጎን መቆም ይሻለናል። ከፍትህ ጎን መቆም ማለት ከእግዚአብሔር ጎን መቆም ማለት ነው። ከእውነተኛ ፍትህ ጋር ማበር ማለት ከእግዚአብሔር ጋር ማበር ማለት ነው። ስለዚህ ሁላችንም ለእውነተኛ ፍትህ ምንድነን? ጠበቆች ነን፣ ባላደራዎች ነን። ይህንን ማሰብ አለብንና ተባረክ። በጣም ጌታ ኢየሱስ ሲባርክ። እንግዲህ ይሄኛውን ክፍል ስንመለከት በዚሁ ስንጠቀልል ያነሳነው ነገር እግዚአብሔር የፍትህ አምላክ ነው። እግዚአብሔር ከፍትህ ጋር ቀጥታ እጁን ይከታል። ማንኛውም በደል ቢሰራ እግዚአብሔር ያገባዋል። እግዚአብሔር ይገባል፣ ጣልቃ ይገባል። ደግሞ መግባት ብቻ ሳይሆን ይፈርዳል። ራሱ በትክክል ባይፈረድ ይፈርዳል። ስለዚህ በትክክል ጠበቃ መሆን አለብን፣ በትክክል አቃቤ ሕግ መሆን አለብን፣ በትክክል ዳኛ መሆን አለብን። እያንዳንዳችን በስልጣን ወንበር የተቀመጠን የትኛውም አጋጣሚ ያገኘን ሰዎች ለድሃ ለችግረኛም ፍትህ ምክንያት መሆን አለብን። ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።